ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም፣ የክርስትና አስተምሮ አይወክልም። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለመምጣቱ ሥላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ሥላሴ በማለት ይመልሳሉ። ይሄን ጊዜ በማለት እንዴት ትላላችሁ? ይሄ መብረቅ የሚያወርድ ነው ሥላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከሥላሴ ለሥላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ሥላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የሥላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። እንግዲህ እንደሰማችሁ ሰባኪው ሲጀምሩ ለሥላሴ አካላት አለው በማለት ይጀምሩና አካል አላቸው የላቸውም በሚል ጥያቄ ይጀምራሉ። ያው ሁላችንም ክርስቲያኖች ለሥላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ሥላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ሥላሴ በማለት ይመልሳሉ። ይሄን ጊዜ በማለት እንዴት ትላላችሁ? ይሄ መብረቅ የሚያወርድ ነው ሥላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ለሥላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው።
ይሄ ከባድ ስህተት አይደለም፣ እምነታችን ነው፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ተእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላትን የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪ ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት የማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ጠጉር እስከ እግር ጥፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁኝ። ምክንያቱም አትናቴዎስ በራሱ መጽሐፍ ላይ ደግሞ ለፈጣሪ ክፍለ አካላትን እጅ እግር ያልሆነ ጣት ባት ያልሆነ ማጽደቅ ጣዖት እንደማምለክ እንደሆነ እንዲሁም ደግሞ ክፍለ አካላትን ስብስብ ማምለክ ፍጡር ማምለክ እንደሆነ በመጽሐፉ ላይ አስቀምጦ ሳለ ሃይማኖተ አበው ላይ እና እነ መጽሐፈ ሜላድ ላይ ስለ ሥላሴ አካላት እንደዚህ ክፍለ አካላት አሉት ብሏል ማለት ከፍተኛ ስህተትም በአትናቴዎስ ላይ ባላለው ላይ ብሏል ብሎ መቅጠፍ ነው የሚሆነው። ስለዚህ አትናቴዎስ የክፍለ አካላትን አንዱ አንዱን ያልሆነ እጅ እግርን ያልሆነ ለፈጣሪ መስጠት የፍጡራንን ስብስብ እንደማምለክ አድርጎ አስቀምጧልም አስተምሯልም። እንደዚህ አይነት እምነትም ስህተት እንደሆነ ተናግሯል እንጂ ፈጣሪ ክፍለ አካላቶች ስብስብ ነው ብሎ አያምንም አትናቴዎስ። ይህንን እንደዚህ ካየን ዘንዳ እሳቸው ይህንን አንገታቸውን የሚሰጡለት አስተምሮ ከሆነ ሥላሴ ጾታ አላቸው ክፍለ አካላትም አላቸው ብለው የሚያምኑ ከሆነ ማለትም ዝሩ ብትን አይደለም ላለማለት ሳይሆን በሐቂቃው ክፍለ አካላት አንዱ አንዱን ያልሆነ በክፍለ አካላት ስብስብ መዋቅር ነው ፈጣሪ ብለው የሚያምኑ ከሆነ ቲክቶካቸውን ሜንሽን አድርጉልኝ፣ አካውንታቸውን ሜንሽን አድርጉልኝና ማውራት እንችላለን። ምክንያቱም አንገቴን የሚሰጥለት አስተምሮ ነው ይሄ ብለው ስላመኑ እኔ ደግሞ እንደዚህ አይነት አስተምሮ የፈጣሪን አይወክልም የፈጣሪ መገለጫ ሊሆን አይችልም ብዬ ስለማምን በአባቶች ደረጃም ደግሞ በኢጅማው እንደዚህ በ4ኛው ሴንቸሪ ላይ የተነሳ እሳቸው እንዳነሱት አይነት የተወገዘ አስተምሮ ነው እና እሳቸው እንደውም አውደ ምሕረት ላይ ያስተማሩት ኃይል ይባሉ የሚገባቸው እሳቸው ራሳቸው ስህተት አስተምረዋል ብዬ አምናለሁ። ይህን ቪዲዮ ሼር አድርጉና አድርሱላቸው። ቤታቸው መሄድ ይችላሉ። ቲክቶካቸውን አሳዩኝ፣ ወይንም ደግሞ እኔ ጋር ብቅ ማለት ይችላሉ። ቆይ አንዴ፣ እንደሚታወቀው ይሄ አካውንት ስለረጅም ጊዜ ተዘግቶ ስለቆየ በጣም ሪፖስት ይፈልጋል። ኮፒ ሊንክም አድርጉት፣ ምክንያቱም ብዙ ሪፖርቶች ስላሉበት ማለት ነው። ይህንን ቪዲዮ ስሙት። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለት መምጣቱ በጣም ይገርማል። እንግዲህ እንደሰማችሁ ጆሮ ጭው የሚያደርግ ንግግር ነው አባታችን የተናገሩት እኔ እስከማምነው ድረስ። ምክንያቱም ለፈጣሪ ለሥላሴ ጾታን ሰጥተው ጾታ የለም የሚል ካለ አንገቴን እስክሰጥ ድረስ እፋለመዋለሁ አይነት አስተምሮ ነው ያስተማሩት። ጾታ የለውም ሥላሴ ማለት ጾታ የላቸውም ማለት መብረቅ ያወርዳል እንደዚህ አይነት አስተምሮ ብለዋል። እኔ ደግሞ ለፈጣሪ ጾታ ይነገራል በባህሪ ብዬ አላምንም እና እሳቸው ሥላሴ ጾታ አላቸው ብለው የሚያምኑ ከሆነ ይህንን ግልጽ ቢያደርጉት ደስ ይለኛል። ኢብን በአካላት በክፍለ አካላት ላይ ራሱ ያስቀመጡት ብዙም ደስ የማይል ነው። ስለዚህ ይህንን ግልጽ ቢያደርጉት ዝሩ ነው ብትን ነው የሚለውን ለመቃወም ወይንም ደግሞ ፈጣሪ ዝሩ ብትን አይደለም ለማለት ከሆነ አካላትን የጠቀሱበት መንገድ ብዙ ላይ ያለያየን ይችላል። ነገር ግን በሐቂቃው ፈጣሪ የክፍለ አካላት መዋቅር ስብስብ ነው ብለው የሚያምኑ ከሆነ ይሄ ከኢጅማው ጋር የሚለያየ ነው። አባቶች ያላስተማሩት ነው። አሁን ላይ ብለንን ብቅ በሉ።